ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ማህበረ ቅዱሳን አገልግሎቱን አጠናክሮ እንዲቀጥል ሲሉ ብፁዕ ቅዱስ አቡነ ማትያስ አሳሰቡ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ከማህበሩ አዲሱ ሥራ አመራር ጉባኤ አባላት ጋር ዛሬ መጋቢት 9 ቀን 2017 ዓ.ም ውይይት አድርገዋል። በውይይቱ ማህበረ ቅዱሳን እያከናወነ ያለውን አገልግሎትና የተገኙትን ውጤቶች ለቅዱስነታቸው ማብራሪያ የቀረበ ሲሆን ማህበሩ አገልግሎቱን አጠናክሮ እንዲቀጥል ሲሉ ቅዱስነታቸው አሳስበዋል። ቅዱስ ፓትርያርኩ በተለይም ለሀገራችን ሰላም እንዲመጣና በተለያዩ ምክንያቶች የተፈናቀሉና የተራቡ ወገኖችን በመርዳት ከአሁኑ በበለጠ እንዲሰራም መመሪያ ሰጥተዋል። ማህበረ ቅዱሳን በአክሱም ጊዜያዊ መጠለያ ጣቢያዎች ለሚገኙ ተፈናቃዮች ድጋፍ አደረገም። ማህበሩ በሰሜን ኢትዮጵያ ባጋጠመው ችግር ከተለያዩ አካባቢዎች ተፈናቅለው በትግራይ ክልል አክሱም ከተማ በሚገኙ በ6 መጠለያ ጣቢያዎች ለሚገኙ 62000 በላይ ተፈናቃዮች ከ1.1 ሚሊዮን ብር በላይ ወጪ የተደረገባቸው የምግብ ግብዓቶችን ድጋፍ አድርጓል። ድጋፎቹ የተደረጉት በሀገር አሜሪካ ከሚገኙ ማህበረ በዓለ ወልድ ዘሰሜን አሜሪካ በተገኘ የገንዘብ ድጋፍ ሲሆን የድጋፍ ርክክቡን የማህበረ ቅዱሳን ዋናው ማዕከል ልዑካን፣ የማህበረ ቅዱሳን አክሱም ማዕከል ተወካዮች እንዲሁም የመንግስት አካላት በተገኙበት ተደርጓል። ለ64 ገዳማውያን ነጻ የሕክምና አገልግሎት ተሰጠም። በማህበረ ቅዱሳን ላሊበላ ወረዳ ማዕከል ሙያ ገዳማትና አብነት ትምህርት ቤቶች አገልግሎት ክፍል የጤና ባለሙያዎች ቡድንን በማስተባበር በተከዜ ኃይላለ ጥበብ ወምዕራፈ ቅዱሳን አቡነ ሐዋርያ ክርስቶስ አንድነት ገዳም ለሚኖሩ ገዳማውያን ነጻ የሕክምና አገልግሎት ሰጥቷል። ባለሙያዎችን በማስተባበር በገዳማት የሚታየውን የጤና ችግር ማቃለል ይቻላል ያሉት የላሊበላ ወረዳ ማዕከል ሙያ ገዳማትና አብነት ትምህርት ቤቶች አገልግሎት ክፍል ኃላፊ አቶ ብርሃን ሀብታሙ ገዳማውያን ከበዓታቸው ሳይወጡ አገልግሎቱን እንዲያገኙ በቀጣይ ክፍሉ ይህንን አገልግሎት ወደ ሌሎች ገዳማትም ተደራሽ ለማድረግ ጠንክሮ ይሰራል ብለዋል። በሕክምና አገልግሎቱ 64 ገዳማውያን የነጻ ሕክምና አገልግሎት ተጠቃሚ ሆነዋል ያሉት የክፍሉ ኃላፊ ለዚህ አገልግሎት ከ32000 ብር በላይ የሚገመት መድኃኒት በድጋፍ መልክ ማግኘታቸውንም ገልጸዋል። መረጃው በማህበረ ቅዱሳን የወልዲያ ማዕከል ሚዲያ ክፍል ነው። በተያያዘ መረጃ በባህር ዳር ሀገረ ስብከት የደብረ ጽዮን ሰላም አርጌው ቅድስት ማርያም ቤተ ክርስቲያን ሰበካ ጉባኤና ሰንበት ትምህርት ቤት በመተባበር የአብነት ተማሪዎችና ነዳያንን ትኩረት ያደረገ የሕክምና የምሳ ማብላት እንዲሁም ገላ ማጠብና የፀጉር ማስተካከል ተግባራት ተካሂደዋል። ከ100 በላይ የሕክምና ባለሙያዎች የተሳተፉበት ነጻ የሕክምና አገልግሎቱን በዘላቂነት ለማስቀጠልም እየተሰራ እንደሆነ የሰንበት ትምህርት ቤቱ ሰብሳቢ በአንተአምላክ ሙሉጌታ አሳውቀዋል። መረጃው በማህበረ ቅዱሳን የባህር ዳር ማዕከል ሚዲያ ክፍል ነው። በሀዲያና ስልጤ ሀገረ ስብከት 24 አዳዲስ አማንያን የሥላሴ ልጅነት ማግኘታቸው ተገለጸ። በሀዲያና ስልጤ ሀገረ ስብከት በዱና ወረዳ ቤተ ክህነት በሃንሳራ አማኑኤል ወቅዱስ ገብርኤል ቤተ ክርስቲያን ሲር በሚገኘው ገልቤ ቀበሌ ልዩ ስሙ ጎርመቻ በተባለ አካባቢ 24 አዳዲስ አማንያን የሥላሴ ልጅነት ማግኘታቸው ተገልጿል። ቀደም ሲል ምንም አባወራ በሌለበት አካባቢ በቋንቋው በሚያስተምሩ መምህራን ቤት ለቤት በተደረገ የስብከተ ወንጌል አገልግሎት 35 አዳዲስ አማንያን ወደ ቅድስት ቤተ ክርስቲያን መመለሳቸውም ተገልጿል። መረጃው የሆሳና ማዕከል ሕዝብ ግንኙነትና ሚዲያ አገልግሎት ክፍል ነው። በማህበረ ቅዱሳን የባህር ዳር ማዕከል ከደብረ ጽዮን ሰላም አርጌው አካዳሚ ትምህርት ቤት ጋር በመተባበር ለተማሪ ወላጆች በተለያዩ ርዕሰ ጉዳዮች ላይ ስልጠና ሰጠም። ስልጠናው የልጆች አስተዳደግ እንዲሁም የወላጆችና የልጆች ግንኙነት ምን መሆን አለበት የሚሉ ርዕሰ ጉዳዮችን የዳሰሰ መሆኑም ተገልጿል። ኦርቶዶክሳዊ ቤተሰብን በግል ሕይወታችን ይሁን በጋራ እንቅስቃሴያችን መተግበር እንደሚገባ ያሳሰቡት መምህር ኃይለ ማርያም ዘውዱ ይህ ከሆነ በእምነታቸው ጽኑዓንና ሀገር ወዳድ ልጆችን ማሳደግ እንደሚቻልም አስገንዝበዋል። የግል እይታና ፍልስፍና ከኦርቶዶክሳዊ ቤተሰብ ጋር ልናነጻጽረው የማይችል ጉዳይ ነው ያሉት የባህር ዳር ማዕከል ሰብሳቢ ዶክተር ትልቅ ጤና በበኩላቸው ኦርቶዶክሳዊ እሳቤና አረዳድ ወደ ህብረት ሊያመጣ የሚችል መስህብ መሆኑንም ገልጸዋል። መረጃው በማህበረ ቅዱሳን የባህር ዳር ማዕከል ሚዲያ ክፍል ነው። ለ1271 ሰንበት ተማሪዎች የመጀመሪያ መንፈቅ ዓመት ማጠቃለያ ፈተና ተሰጠ። በባሌ ሀገረ ስብከት በ2017 ዓ.ም የተተገበረው የሰንበት ትምህርት ቤቶች አንድነት ስርዓተ ትምህርት በ3 ወረዳ ቤተ ክህነት ስር ለ10 አጥቢያ ቤተ ክርስቲያናት ሰንበት ትምህርት ቤቶች ከ1ኛ እስከ 7ኛ ክፍል የመጀመሪያ መንፈቅ ዓመት ማጠቃለያ ፈተና መሰጠቱ ተገልጿል።
እስካሁን በመንፈቅ ዓመቱ አፈጻጸም 402 ተማሪዎችን በማስፈተን የጎባ ደብረ መድኃኒት መድኃኔዓለም ፍሬ ሰላም ሰንበት ትምህርት ቤት ትልቁን ድርሻ መውሰዱን የባሌ ሀገረ ስብከት ሰንበት ትምህርት ቤቶች አንድነት አስታውቋል። ሌሎች ሰንበት ትምህርት ቤቶች በአጀማመሩ ወቅት በተለያዩ ምክንያት ወደ ኋላ የቀሩ ቢሆንም ከመጋቢት 13 እስከ 21 2017 ዓ.ም የመጀመሪያው መንፈቅ ዓመት ማጠቃለያ ፈተና እንደሚሰጡም ገልጿል። መረጃው በማኅበረ ቅዱሳን የባሌ ሮቤ ማዕከል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ መሰናዶች ጋር ሰናይ ቆይታ